የኢትዮጵያና ኤርትራ ግንኙነት ወደ አደገኛ ደረጃ ተሸጋግሯል። የፖለቲካ ሳይንስ ምሁራን ወደ ለየለት ጦርነት ከመሄዱ በፊት አሸማጋይ ወይም አደራዳሪ ያስፈልጋል ሲሉ በጥብቅ አስጠነቀቁ። ሰላም ጤና ይስጥልኝ ክብራትና ክብራን የፍኖተ ዜና ተከታታዮች ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትዘነጉ። በአፍሪካ ቀንድ በተለይም በኢትዮጵያና በኤርትራ መካከል ያለው የዲፕሎማሲ ግንኙነት እጅጉን መሻከሩ ተነግሯል። ከጥቂት ዓመታት በፊት በታላቅ ተስፋ የተጀመረው የሰላም ስምምነት ዛሬ እየተደረሰ አሁን ያለው የቃላት ጦርነትና ወታደራዊ እንቅስቃሴ ወደ ለየለት የጦርነት አውድማ ሊቀየር ይችላል ወይስ? የብዙዎችን እንቅልፍ የነሳው ይህንን አስፈሪ ጥያቄ ምሁራን እየተነተኑት ይገኛሉ። ጦርነቱ ከተጀመረ እስራኤል ከኢትዮጵያ ጎን ናት የሚሉ ትንታኔ ነጥቦችም እየወጡ ነው። ከዚህም ባለፈ የግብጽ የሶማሊያና የተባበሩት አረብ ኤሚሬቶች አልፎ ተርፎም የኢራንና የቻይና ፍላጎቶች እንዴት ይህንን ቀውስ ወደ ዓለም አቀፍ የጦር አውድማ ሊቀይሩት እንደሚችሉ ባለሙያዎቹ ያስጠነቅቃሉ። የውጥረቱ መልክና የባለሙያዎች ስጋት። የፖለቲካ ሳይንስ ምሁሩ ዶክተር ነገራ አሁን ያለው የመካረር ሁኔታ ሲተነትኑ የለየለት አስከፊ ጦርነት የመፈጠር እድሉ አነስተኛ ቢሆንም ፈጽሞ የማይሆን ሊባል እንደማይችል ግን ያስረዳሉ። ከዚህ ቀደም ከባድ እንደነበረ ግንባር ለግንባር የመዋጋት እድሉ በአሁኑ ወቅት ጠባብ ቢሆንም በጊዜ ሂደት ወይም ስህተት ከተፈጠረ ጦርነቱ ሊፈነዳ እንደሚችልም ያስጠነቅቃሉ። ዶክተር ነገራ ይህ ግጭት ቢፈጠር የሁለቱ ሀገራት ብቻ ሳይሆን ቀጠናዊ እንደሚሆንም አስጠንቅቀዋል። በዚህም በአንድ በኩል ግብጽና ሶማሊያ የኤርትራ መንግስት ሲደግፉ፣ በሌላ ወገን እስራኤልና የተባበሩት አረብ ኤሚሬቶች የኢትዮጵያን እንደሚደግፉም በአጽንኦት ተናግረዋል። በሌላ በኩል የፖለቲካ ሳይንስ ምሁራን ኢትዮጵያ የሶስተኛ ወገን አደራዳሪ እንዲገባ ፍላጎት እንዳላትም ይገመታል ተብሏል። ይህ አደራዳሪ አካል ሲገባም ጉዳዩን የድንበር ብቻ ሳይሆን አሰብን ወይም ቀይ ባህርን ያካተተ አዲስ ስምምነት እንዲፈጠር ጫና እንደሚደረግም ያስረዳሉ። ኢትዮጵያ የአልጀርሱን ስምምነት እንደ ህጋዊ ዋጋ እንደሌለው ስትመለከት ሶስተኛ ወገን ባካተተ አዲስ የስምምነት ከኤርትራ ጋር ለመደራደር እንደምትፈልግም ተገልጿል። ይህም ከጦርነት ያልተናነሰ መወጣጠር በመፍጠር ዓለም አቀፍ ማህበረሰብን ጣልቃ እንዲገባ ለማድረግ የተያዘ ስትራቴጂ መሆኑን አክለዋል። የሁኔታ መወሳሰብ የሚጀምረው የሀያላን ሀገራት አሰላልፍም ሲታይ ነው። በተለይ እስራኤል የኢትዮጵያን ደህንነት እንደ ራሷ ደህንነት የምታይበት ታሪካዊና ስትራቴጂካዊ ምክንያትም አላት። ሆኖም የተባበሩት አረብ ኤሚሬቶች ከኢትዮጵያ ጋር ያላትን ኢንቨስትመንት ትስስር ቢኖርም ሁኔታዎች ተቀያያሪ አቋም ወደ ኤርትራ ልትቀየር እንደምትችልም ተመልክቷል። ይህ ማለት አሁን ያሉት የጥቅም ትስስሮች በማንኛውም ጊዜ ሊቀያየሩ ይችላል እንደማለት ነው። ቀጠናዊ ተጽዕኖና ኢኮኖሚ ውደቱን ፖለቲከኞች ሲተነትኑ የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን የግጭት በድንበር ላይ የተወሰነ እንደማይቀርም ይስማማሉ። ሌሎቹ ሀገራት ይህን አጋጣሚ እንደ እድል ተጠቅመው ጣልቃ በመግባት ፍላጎታቸውን ለማስጠበቅ እንደሚንቀሳቀሱም ተናግረዋል። በተጨማሪም የኢራንና የቻይና ጣልቃ ገብነት በቀጠና ያለውን ፍጥጫ ወደ ከፍተኛ ሀያል ግጭት ሊቀይረው እንደሚችልም ይህም ቀጠናዊ ለረጅም ጊዜ የደህንነት ውስጥ እንደሚለውጡንም ባለሙያዎቹ ያስጠነቅቃሉ። ይህ ማለት የሁለቱ ሀገራት ግጭት ወደ አጠቃላይ ቀጠናዊ መስቀልቅልም ሊቀይርም ይችላልም ብለዋል። በሌላ ዜና የአገሪቱ ገዢ ፓርቲ የብልጽግና ፓርቲ ለዘንድሮ ምርጫ የተጠቀመውን አዲሱ ምልክት ይፋም አድርጓል። ምልክቱም የስንዴ ነዶ ነውም ተብሏል። ኢትዮጵያ ለሰባተኛው ሀገራዊ ጠቅላላ ምርጫ በዝግጅት ላይ ትገኛለች። በዚህም ሂደት ውስጥ ደግሞ የፖለቲካ ፓርቲዎች ምርጫ ምልክታቸውንም እያስተዋወቁ ይገኛሉ። ታዲያ የብልጽግና ፓርቲ ለዘንድሮ ምርጫ የተጠቀመውን አዲስ ምልክትም ይፋ አድርጓል። ምልክቱም የስንዴ ነዶ እንደሆነም ገልጿል። ፓርቲው የምልክት እንዲሁ በዘፈቀደ የተመረጠ ሳይሆን የፓርቲውን ርዕዮተ ዓለም፣ የመደመር ጉዞና የሀገሪቱን ሉዓላዊነት ግብ እንደሚያንጸባርቅም ብሏል። ነገር ግን የስንዴ ነዶ ምን ያመለክታል? ለምንስ የምልክት መረጡ? ይህ ምርጫ በፖለቲካው ምህዳር ላይ ምን አይነት መልእክትስ አለው? በዛሬው ዘገባችን የብልጽግና ፓርቲ የምርጫ ምልክት ትርጉምና አንድምታው በጥልቀት እንመለከታለን። የብልጽግና ፓርቲ ከፍተኛ አመራሮች በሰጡት መግለጫ የሰባተኛው ሀገራዊ ጠቅላላ የምርጫ ምልክቱ በአንድ ላይ የተሳሰሩ የጎመራ የስንዴ ነዶዎች መሆናቸውን ይፋ አድርጓል። ምልክቱ በቀለማት ያሸበረቁ ሲሆን እያንዳንዱ ቀለምና ቅርጽ የራሱ የሆነ ትርጉም እንዳለውም ተገልጿል። ፓርቲው ይህን ምልክት የመረጠው ካለፉት ዓመታት የልማት ስራዎችና የፖለቲካ ግቦች ጋር በማገናዘብም ነው። በተለይም በአሁኑ ወቅት የፓርቲ ዋና አጀንዳ የሆነውን በኩታ ገጠም የለማ የስንዴና የምግብ ዋስትናን ማረጋገጥ ግብ ላይ ትኩረት ማድረጉ ነው። ምልክቱ ምርጫ አመልካች ነውም ተብሏል።
ፓርቲው የስንዴ ነዶን የሚመረጥባቸው 4 ዋና ዋና ምክንያቶችም አብራርቷል። እነሱም በ4 ነጥቦችም ተከፍለዋል። አንደኛ መደመር ወይም ኢንክሉሲቭነት። ስንዴ ነዶ ማለት አንድ ነጠላ ስንዴ ሳይሆን ብዙ ስንዴዎችም በአንድነት የተሳሰሩበት ነው። ይህ የብልጽግና ፓርቲ መደመር ርዕዮተ ዓለም መገለጫ ነውም ተብሏል። የብሔር የሃይማኖትና የሀሳብ ልዩነቶች በአንድነት ተደምረው ሀገራዊ ብልጽግና እንደሚያመጡ ምልክትም ያሳያልም ብሏል። ሁለተኛ አንድነት ወይም ዩኒቲ። ነዶው ተሳስሮ ነው የሚቆመው። ይህ በአስቸጋሪ ጊዜያት የኢትዮጵያ ሕዝቦች አንድነት እንዲሁም የፓርቲ ጽናት ምሳሌ ነውም ተብሏል። ተነጣጥለን ከመበተን በአንድነት ሆነን እንጠነክራለን የሚል መልእክትም አለውም ብሏል። ሶስተኛው ትብብር ወይም ኮላቦሬሽን። ስንዴ የሚባለው በገበሬው፣ በባለሙያው፣ በመንግስትና የህዝብ ትብብር ነው። ይህ ምልክት በልማትና የፖለቲካዊ ሂደት ውስጥ የሁሉም አካላት ተሳትፎ አስፈላጊ መሆኑን ያመለክታል ብሏል ባለስልጣኑ። አራተኛ ሉዓላዊነት ወይም ሶቨርኒቲ። ይህ ምናልባትም ትልቁ መልእክት ነው ብሏል። ስንዴ ማለት የምግብ ዋስትና ማለት ነው። ኢትዮጵያ ምግብ የራሷን ችላ ከውጭ ጥገኝነት ወጣ የፖለቲካና ኢኮኖሚ ሉዓላዊነትን ማስከበር አለባት የሚል ግብ ምልክቱ በግልጽም ያስቀምጣልም ተብሏል። ታዲያ ይህ ምልክት በምርጫ ወቅት ምን ተጽዕኖ ይኖረዋል? በአንድ በኩል ምልክቱ የፓርቲውን የልማት ስራዎች ለምሳሌ የውሃ ማጠራቀሚያዎች፣ የኩታ ገጠም ስንዴ ከህዝቡ ጋር ያገናኘዋል ተብሎ ይጠበቃል። ህዝቡ ምልክቱን ሳይ የልማት ተስፋ እንደሚሰማው ተደርጎ የተቀረጸም ይመስላል። በሌላ በኩል ግን አንዳንድ ተንታኞች ይህ ምልክት በፖለቲካና የምግብ መካከል ያለው ግንኙነት ያጠናክራል ይላሉ። ለምሳሌ ስንዴ ካለማን ብልጽግና የለም ወይም በተቃራኒው ብልጽግና ከሌለ ስንዴ የለም የሚል የፖለቲካ ትርጉም ሊሰጠውም ይችላልም ተብሏል። ምልክቱ የፓርቲውን አቅጣጫ በሚገባ የማሳይ ቢሆንም በተቃዋሚዎች በኩል ግን ምን አይነት ምላሽ እንደሚያገኝና በምርጫ ሂደቱ ላይ ያለውን ተጽዕኖ በቅርቡ የምንመለከትም ይሆናል። በአጠቃላይ የብልጽግና ፓርቲ ስንዴ ነዶን ምልክት በማድረግ ለሰባተኛው ሀገራዊ ምርጫ አዲስ የፖለቲካ መልእክት ይዞ ቀርቧል። ምልክቱ ከልማት ባለፈም የሉዓላዊነትና የመደመር ተምሳሌት መሆኑን ፓርቲው በግልጽ አስታውቋል። ለማንኛውም እናንተ ስለ አዲሱ ምርጫ ምልክት ምን አሰባችሁ? የስንዴ ነዶ የፓርቲውን ግብ በትክክል ይገልጻል ትላላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩን።